አርዕስተ ዜና ማህበረ ቅዱሳን 34ኛ ዓመት የምስረታ በዓሉን በተለያዩ ዝግጅቶች እያከበረ እንደሚገኝ ገለጸ። የማህበረ ቅዱሳን ቴሌቪዥን በወላይተኛ ቋንቋ የሚያሰራጨው ፕሮግራም ወደ ቅድስት ቤተክርስቲያን እንድንቀርብ ረድቶናል ሲሉ የአካባቢው ነዋሪዎች ገለጹ። ክህነት የተቀበሉ የግቢ ጉባኤ ተማሪዎች በቅድስት ቤተክርስቲያን የውስጥ አገልግሎት እየተሳተፉ መሆናቸውና ተጨባጭ ውጤቶች እያስመዘገቡ መሆናቸው ተጠቆመ። ሰላም ጤና ይስጥልኝ እንደምን ውላችኋል የተከበራችሁ ተመልካቾቻችን። ሳምንታዊ ዜና ተዋህዶ አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ የማደርግ ነው የሚሆነው። ከዜናዎቹ ጋር አብራችሁን ቆዩ። የሐይቅ ቅዱስ እስጢፋኖስ አንድነት ገዳም አራቱ ጉባኤ ቤት ህንጻ ግንባታን ለማጠናቀቅ ብፁዓን ሊቃነ ጳጳሳት ጥሪ ያቀረቡ። በብፁዕ አቡነ አትናቴዎስ አስጀማሪነት እየተገነባ የሚገኘው የገዳሙ ፕሮጀክት ለተተኪ ትውልድ በሚመጥን መልኩ እየተገነባ እንደሚገኝም ተገልጿል። ተመስገን ፈቃዱ። ሐይቅ ቅዱስ እስጢፋኖስ ገዳም ማለት ከ900 ዓመተ ምህረት ጀምሮ በተለይም እስከ 16ኛው መቶ ክፍለ ዘመን ቅዱሳን ሊቃውንት የቤተ ክርስቲያን መሪዎች የሀገር መሪዎች ይወጡበት የነበረ ሀገርም ቤተ ክርስቲያንም ትልልቅ ምሁራንን ታገኝበት የነበረ ገዳም መሆኑ ይታወቃል። ለምሳሌ አጼ ይኩኖ አምላክ ተምረው በቅተው ሀገር መምራት የቻሉት ከዚሁ ትልቅ ገዳም ባገኙት ዕውቀት ነው። እንደ ቤተ ክርስቲያንም እና አባ ጽጌ ድንግልን የመሰለ ደራሲ ሊቅ ይልቁንም ደግሞ ታላቁ ሊቅ አባ ጊዮርጊስ ዘጋስጫን እና የመሳሰሉትን ሊቃውንተ ቤተ ክርስቲያን ቅድስናን ከሊቅነት ጋር አስተባብረው የያዙትን ያገኘንበት ታላቅ የትምህርት ማዕከል የነበረ ገዳም ነው። በደቡብ ወሎ ሀገረ ስብከት የሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ አንድነት ገዳም ቅድስናን ከሊቅነት ጋር አስተባብረው የያዙ በርካታ የሊቃውንት መነሻ ስለመሆኑ ቀደም ሲል ብፁዕ አቡነ ኤርሚያስ አስታውሰውናል። የዚህን ታላቅ ገዳም ክብር የሚመጥንና ዘመኑን የዋጀ ጉባኤ ቤት መገንባት ደግሞ በብፁዕ አቡነ አትናቴዎስ አስጀማሪነት አሁን ላለነውና ለቀጣይ ትውልድ የተሰጠ አደራ ነው። ይህንን ግንባታ ለማጠናቀቅ ባሳለፍነው የ2017 ዓ.ም የኦንላይን ገቢ ማሰባሰቢያ ስራ መሰራቱ የሚታወስ ቢሆንም የታሰበውን ያህል ውጤታማ ባለመሆኑ ቀሪ ስራዎችን ለማጠናቀቅ ምዕመናን የተቻላቸውን እንዲያደርጉ ብፁዕ አቡነ አትናቴዎስ አሳስበዋል። የብዙ ድካም ውጤት የሆነውን ትምህርት ቤት የተጀመረውን ለመጨረስ ቃል ገብታቸው እንደነበረ አውቃለሁ፣ አምናለሁ። በቦታውም ነበርኩ። ነገር ግን የገባው ገንዘብ ሁሉ በመላት ለመግባት ስላልቻለ በጅምር እንዳለ ነው። አሁንም ቢሆን ልጆቼ፣ ወንድሞቼ ሆይ የተጀመረውን ለመጨረስ ከቻላችሁ በምትችሉት መጠን የተጀመረውን የብዙ ድካም ውጤት የሆነው ትምህርት ቤት የተጀመረውን ጨርሳችሁ በሕይወቴ ሳለሁ ባዩና እናንተን በመርቃችሁ ደስ ይለኛል። የአባቶቻችንን ታሪክ ተረክበን ማስቀጠል ይገባናል ያሉት ብፁዕ አቡነ ኤርሚያስ በበኩላቸው ይህንን ትውልድ የሚታነጽበት የጉባኤ ቤት ግንባታ በማጠናቀቅ ኃላፊነታችንን ልንወጣ ይገባልም ብለዋል። ምዕመናንና ምዕመናት የምትችሉትን ሁሉ በማድረግ የአባቶቻችንን ታሪክ ተቀብለን ማስቀጠል ለቀጣዩ ትውልድ ማስረከብ አሁን ካለነው ትውልዶች ይጠበቃልና የምትችሉትን ሁሉ ታደርጉ ዘንድ በቅዱሳኑ አባቶቻችን በእነ አቡነ ኢየሱስ ሞዓ በልጆቻቸው በቅዱሳኑ ሊቃውንት ስም አሳስባለሁኝ። ማህበረ ቅዱሳን 34ኛ ዓመት የምስረታ በዓሉን በተለያዩ ዝግጅቶች አከበረ። ማህበሩ ባለፉት 34 ዓመታት ለቅድስት ቤተክርስቲያን ያበረከተው አስተዋጽኦ
ጉልህ መሆኑ በዚህ መርሃ ግብር ላይ በስፋት ተገልጿል። ዲያቆን ኤርሚያስ ደባሱ በ1984 ዓመተ ምህረት በቅዱስ ሲኖዶስ ዕውቅና አግኝቶ ተመሰረተ። ዛሬ ላይ በተለያዩ አካባቢዎች የሐዋርያዊ አገልግሎቱን ተደራሽ በማድረግ ከ600 ሺህ በላይ አዳዲስ አማንያን ተምረው እንዲጠመቁ ምክንያት ሆኗል። ከ350 ሚሊዮን ብር በላይ ወጪ በማድረግ ከ167 በላይ የገቢ ማስገኛና የአገልግሎቱ መስጫ ፕሮጀክቶችን በመተግበር ለገዳማትና አብነት ትምህርት ቤቶች ማስረከብ ችሏል። ማህበረ ቅዱሳን ማህበሩ ዛሬ 34ኛ ዓመት የምስረታ በዓሉን እያከበረ ይገኛል። ይሄ በዓል በየዓመቱ ከ1984 መጀመሪያ ማህበሩ ከተመሰረተበት ጊዜ ጀምሮ የሚከበር በዓል ነው። በዚህ ዓመት እንደተለመደው በሀገር ውስጥ እና በውጭ ሀገር በመሰረታዊነት ግንቦት 1 ቀን ሁለቱም ካን ላይ ይከበራል። ግን በሀገር ውስጥ በዋናው ማዕከል ላይ እሁድ እንደገና 34ኛ ዓመቱን በተለየ ሁኔታ እናከብራለን። ከዛ በተጨማሪ በውጭ ማዕከላት ግን እንግዲህ ከአርብ ጀምሮ እየተከበረ ነው የሚገኘው። በዚህ ጉባኤ ላይ አባላት ይህንን አገልግሎት ማህበሩ ሲፈጽም አብረው የነበሩ የወጡ የወረዱ አጋርና ባለድርሻ አካላት እንግዲህ ብፁዓን አባቶቻችን ሊቃውንተ ቤተክርስቲያን በተገኙበት እየተከበረ ይገኛል። በመላው ዓለም በሚገኙ መዋቅራቱ እየተከበረ በሚገኘው በዚህ የምስረታ በዓሉ ላይ አባላቱ በቤተ ክርስቲያንና በምእመናን ላይ የሚደርሱ የተለያዩ ችግሮችና ተጽዕኖዎችን ለመቀልበስ በትጋትና በቁርጠኝነት ማገልገል እንደሚጠበቅባቸው ተመላክቷል። አሁን በማህበራችን 5ኛ ስልታዊ እቅዳችንን መንፈቅ ላይ 2 ዓመት ተኩል አልፈን ነው ያለነው። ስለዚህ በዚህ በሚመጣው ጊዜ በዚህ ዓመት ባለን ለስልታዊ እቅዱ ግማሽ ላይ ነው ያለነውና የምናከናውናቸውን ስራዎች የተሻለ አገልግሎት የምንፈጽማቸውን በዚያው ላይ ደግሞ በቤተክርስቲያናችንም መሪ የ10 ዓመት መሪ እቅድ አዘጋጅታ እየሰራች አገልግሎቷን እየፈጸመች ስለሆነ በአጠቃላይ ማህበሩ በዚህ በ5 ዓመት ስልታዊ እቅዱ ያዘጋጃቸውን 9 ዓላማዎች ቤተክርስቲያን በሚደግፍ መልኩ አገር በሚጠቅም መልኩ እንዲያከናውን ቤተክርስቲያናችን የምትሰራውን መሪ እቅድ የምትተገብረውን በመደገፍ ቤተክርስቲያናትን አገራችን በተቻለው መጠን ለማገልገል ሁሉም አባላት በዚህ በአመታዊ በዓል ዝክር ላይ ተገኝተው እንዲያድሱ ለበለጠ አገልግሎት እንዲዘጋጁ ለማድረግ አጋርና ባለድርሻ አካላትም በተሻለ ቅንጅት በተሻለ መተባበር ማገልገል እንድንችል የምንመካከርበት ስላለፈውና እስካሁን ስለነበረው ደግሞ እግዚአብሔርን የምናመሰግንበት ትልቅ የማህበሩ በዓል ነው። በተጨማሪም አባላቱ ለቤተ ክርስቲያን አገልግሎት ከዚህ በፊት የነበራቸውን ትጋት አጠናክረው ሊቀጥሉ እንደሚገባም ነው የተጠቆመው። የበለጠ ተባብረን ቤተክርስቲያናችንን መደገፍ ያለብን ነገር መስራትና ማከናወን ያለብን ጉዳይ በተሰጠን ማህበሩ በተለያዩ ጠቅላላ ጉባኤያት አጽድቆ ተስማምቶ ቤተክርስቲያን የሚደግፉ ዝርዝር ዓላማዎችን ግቦችን አዘጋጅቶ የሰጠውን በማከናወን እግዚአብሔር ወዶ ፈቅዶ ደግሞ በተሻለ አፈጻጸም አገራችንም ሰላም ቤተክርስቲያናችንም የበለጠ ከችግሮቿ አጸረ ቤተክርስቲያን አስታግሶላት የዛሬ ዓመት ደግሞ 35ኛ ዓመቱን ከዚህ በበለጠ ሁኔታ በተለየ ሁኔታ እናከብራለን። እንደ ተቋም እንደ ማህበረ ቅዱሳን መልካም ምኞታችንን እንገልጻለን። ክህነት የተቀበሉ የግቢ ጉባኤ ተማሪዎች በቅድስት ቤተክርስቲያን የውስጥ አገልግሎት እየተሳተፉ መሆናቸውና ተጨባጭ ውጤቶች እያስመዘገቡ መሆናቸው ተጠቆመ። ከነዚህ መካከልም የአገልጋይ እጥረት ባለባቸው አካባቢዎች አገልግሎቱ እንዲስፋፋ ከማድረግ በተጨማሪ አብያተ ክርስቲያናት እንዲታነጹ እያደረጉ ይገኛሉ ተብሏል። ሀብቴ ብርሃኑ ተጨማሪ አለው። ለማህበረ ቅዱሳን መመስረት መነሻ በሆነ የግቢ ጉባኤ አገልግሎት ውስጥ የሚገኙ የከፍተኛ ትምህርት ተቋማት ተማሪዎች በዘመናችን የአብነት ትምህርት እየተማሩ ይገኛሉ። በዘንድሮ ዓመት ከመስከረም እስከ የካቲት ባሉት ወራት 241 ተማሪዎች ዲቁና ተቀብለዋል። በአሁኑ ሰዓት በሁሉም ማዕከላት 8000 ተማሪዎች የአብነት ትምህርት እየተከታተሉ ይገኛሉ። በማህበረ ቅዱሳን የግቢ ጉባኤ ማስተባበሪያ ስራ አስፈጻሚ የሆኑት አቶ አበበ በዳዳ እንደሚገልጹት ይህንን አገልግሎት ይበልጥ ተደራሽ ለማድረግ ጥራትና ወጥነት ባለው መንገድ ስርዓተ ትምህርት ተቀርጾለት እየተሰጠ ነው ብለዋል። የአብነት ትምህርቱን ግቢ ጉባኤ ውስጥ ያለውን ጥራት ያለው ከማድረግ አንጻር በቅደም ተከተል የተዘጋጁ የተቀረጸ ስርዓት ነው እየተተገበረ ያለው። ከዛ ባሻገር ደግሞ በአግባቡ ግንዛቤው ያላቸው መምህራን እንደገና ደግሞ የተማሪውም ደግሞ ዓላማ ይዞ በዓለማዊ ትምህርቱም እንዲሁም
በክህነት ቤተክርስቲያንን ማገልገል በሚችልበት ሁኔታ ላይ የተዘጋጀ ስለሆነ ወጥነት ተከታታይነት ያለው ነው። ማህበረ ቅዱሳን ባለው መዋቅር ከቅድስት ቤተክርስቲያን ጋር እየሰራ መሆኑን ያወሱት ስራ አስፈጻሚው ክህነትና ዲቁና የተቀበሉ ተማሪዎች ቤተክርስቲያን እንዲያገለግሉ እድል መፍጠሩን ተናግረዋል። ዋናው ማዕከል እስከ ግንኙነት ጣቢያ ድረስ ወረዳ ማዕከላት ድረስ ባለው መዋቅር ውስጥ ነው ገብቶ የሚያገለግሉት። ይሄ ማለት ደግሞ ከቤተክርስቲያኒቱ መዋቅራት ጋራ ምንድነው በቅንጅት የሚሰጥ አገልግሎት ከመሆኑ አንፃር የነኚህ የአብነት ትምህርት የተማሩ በተለያየ ደረጃ የተማሩ ተማሪዎች እና ከዛ በኋላ ክህነት የተቀበሉት በቀጥታ የቤተክርስቲያኒቱ መዋቅር ውስጥ እየገቡ የውስጥ አገልግሎት ላይ መሳተፍ እንዲችሉ ይደረጋል ማለት ነው። ሌላኛው የተጠናቀረ መረጃ ስላለ እነኚህ አባላት በትክክል አገልግሎት እየፈጸሙ ነው አይደለም የሚለውን መከታተል ይቻላል። ያ እድል አለን ማለት ነው። ተማሪዎቹ እያከናወኑት ባለው ሐዋርያዊ ተግባር የአብነት ትምህርት ክብርን ከማስጠበቅ ጀምሮ ሌሎች ውጤቶች መምጣታቸውን ገልጸዋል። በቀጣይም ይህ ስራ ተጠናክሮ ይቀጥላል ብለዋል። የአስኳላ ትምህርትን ከክህነት አገልግሎት ጋር አጣምሮ አገርንም ቤተክርስቲያንንም የማገልገል ስራ ይሄ ትልቅ ውጤት ነው እንደ ውጤት ስንመለከት ማለት ነው። በውጭ ሀገራት ቤተክርስቲያንን በማስፋፋት ገጠርና ጠረፋማ የሆኑ ቦታዎች ላይ አገልግሎት በመስጠት የስብከት አገልግሎት ሊሆን ይችላል፣ የክህነት አገልግሎት ሊሆን ይችላል። እነኚህን የሚሰጡት በአብዛኛው የአብነት ትምህርትም የኮርስ ትምህርትም የተማሩ ሰዎች ናቸውና እነኚህ ውጤቶች በግልጽ የሚታዩ ናቸው ማለት ነው። የማህበረ ቅዱሳን ቴሌቪዥን በወላይተኛ ቋንቋ የሚያሰራጨው ፕሮግራም ወደ ቅድስት ቤተክርስቲያን እንድንቀርብ ረድቶናል ሲሉ የአካባቢው ነዋሪዎች ገለጹ። ቴሌቪዥን ጣቢያው የሚያሰራጨው ስብከትና መዝሙር ለመንፈሳዊ ዕውቀታችን መጠናከር ምክንያት ሆኖናል ያሉት ነዋሪዎቹ ይህ ተጠናክሮ እንዲቀጥልም አሳስበዋል። ተመስገን ፈቃዱ ማህበረ ቅዱሳን የቅድስት ቤተክርስቲያን ተቀዳሚ ተልእኮ የሆነውን ስብከተ ወንጌል በሀገር ውስጥም ከሀገር ውጭም በልዩ ልዩ ቋንቋዎች እያዳረሰ መሆኑ ይታወቃል። ከነዚህም መካከል የቴሌቪዥን ጣቢያው በወላይተኛ ቋንቋ የሚሰራጨው ፕሮግራም ወደ ቅድስት ቤተክርስቲያን እንድንቀርብ ረድቶናል ሲሉ የአካባቢው ነዋሪዎች ተናግረዋል። በወላይተኛ የሚሰጡ ትምህርቶች፣ በወላይተኛ የሚሰጡ የቤተክርስቲያን ታሪኮች ምእመኑ ስለ ሃይማኖቱ እያንዳንዱን ነገር ጠንቅቆ እንዲያውቅ ለሌላውም እንዲያስተጋባ ምስክርነት እንዲሰጥ ለዓለም ሁሉ ወንጌልን በሚገባ እንዲያዳርስ ድርሻው የላቀ ነው። በወላይተኛ ደግሞ ፕሮግራሙ መኖሩ ተደራሽነት ኖሮት ስለ እምነቱ በቂ ዕውቀት ኖሯቸው መመለስ መቻል በራሱ በጣም ትልቅ ነገር ነው። ይህ አገልግሎት በተለይም ለገጠሩ ማህበረሰብ ትልቅ አስተዋጽኦ መኖሩን በማንሳት ይበልጥ ማሳደግ እንደሚገባም ጠቁመዋል። በዚህ በማህበረ ቅዱሳን ቴሌቪዥን በሚተላለፈው የወላይተኛ ቋንቋ የስብከት አገልግሎት አብዛኛው ሰው ይሄንን ዛሬ የተላለፈውን ያመለጠ እንደሆነ እንደው በገጠርም በሌላ ቦታም በተለይ ለገጠሩ ማህበረሰብ በጣም አስፈላጊ ነው። ዘመኑ የቴክኖሎጂ ስለሆነ ከዩቲዩብም ከሌላውም አወርዶ ሰው ሲያዳምጥ ሲሰማ ይመለከታለውና ይሄ ደግሞ በጣም ትልቅ ለማህበረሰቡ በራሱ ቋንቋ መድረሱ አንድም ከመረዳት አንፃር ትልቅ ሚናን ይጫወታል። ህዝቡ በሚያውቀው ቋንቋ ሲነገረው ይገባዋል። አማርኛ ተነግሮ ምንም አይገባቸው፣ ምክንያቱም ስለማያውቁ ምንም ሊረዱ አይችሉምና ከዛ አንፃር በሚገባቸው ቋንቋ መማራቸው ይጠቅማል። ይበልጥ ደግሞ ቤተክርስቲያንን እንዲያውቁ ያደርጋል ማለት ነው። ይበልጥ ቢስፋፋ ቋንቋው ይበልጥ መማር በደንብ ደቂቃም ተሰጥቶባቸው በሰፊ ቢያስተምሩ ከዚህ የበለጠ ቢያስተምሩ ብለን እናወራለን አንዳንዴ። ከዚህ ይበልጥ ተጠናክሮ እንዲቀጥልና ምእመናንም በቋንቋቸው ስብከተ ወንጌልን ተረድተው መንፈሳዊ ህይወታቸውን እንዲያሳድጉ የሚረዳ ነውና ሁሉም አገልግሎቱን ሊደግፍ ይገባልም ብለዋል። በእውነቱ ይሄ አንድ የሚዲያ አማራጭ እንደዚሁ በአገር አቀፍም በዓለም አቀፍ ደረጃም በተደማጭነትን አየር ሽፋን በሚያገኝ ቴሌቪዥን መርሃ ግብር ላይ የወላይተኛ መርሃ ግብር መቅረቡ ቀላል አይደለም። ይሄንን አገልግሎት መደገፍ ከምንም በላይ ነው። ይሄንን አገልግሎት መደገፍ ሙዳየ ምጽአት ላይ ወዝደን ከምንጥለው ጋር ምናልባት ሊተካከል ይችላልና በእውነቱ ዛሬ ላይ ቋንቋ ወይም ይሄ ሚዲያው ዲጂታል ዓለሙ ምን ያህል ፋይዳ እንዳለው ተገንዝበን ይሄንን መርሃ ግብር ብንደግፍ
የአካባቢው ማህበረሰብ ቋንቋን የሚሰማ ሰው ብንደግፍ መርሃ ግብሩንም እሁድ 5:30 እስከ 6 ያለውን ሁላችንም ብንከታተል በተለይ ገጠሩ ማህበረሰብ ቢከታተል ይላል። አመሰግናለሁ። ማህበረ ቅዱሳን ከመስረታው ጀምሮ ዘመኑን የዋጀ አዳሪ አብነት ትምህርት ቤቶች በመገንባት ረገድ ውጤታማ ስራዎች እየሰራ መሆኑን የክፍሉ ኃላፊ ገለጹ። ማህበረ ቅዱሳን ከተመሰረተ 34ኛ ዓመቱን ያስቆጠረ ሲሆን በዚህ ረገድ በአብነት ትምህርት ቤቶች ላይ የሚስተዋሉ ችግሮችን በመቅረፍ ይበልጥ እየሰራ መሆኑ ተመላክቷል። ታሪኩ አራርሶ ያዘጋጀችውን ዘገባ ተመስገን ፍቃዱ በተከታይነት ያቀርበዋል። ማህበረ ቅዱሳን ከምስረታው ጀምሮ ላለፉት 34 ዓመታት ከሰራቸው ስራዎች መካከል ገዳማትና አብነት ትምህርት ቤቶችን በመርዳት ረገድ ለህልውናቸው ብሎም ለእድገታቸው የላቀ አስተዋጽኦ እያበረከተ ቆይቷል። በዚህም ዙሪያ ማብራሪያ የሰጡት ዲያቆን ደረጀ ጋርደው ማህበሩ የአብነት ትምህርት ቤቶችን ለመደገፍ ሲነሳ የነበሩ ችግሮችን ከስሩ ለመፍታትና ዘላቂ መፍትሄ ለማምጣት እንደነበረም አስታውሰዋል። መጀመሪያ እንደው አብነት ትምህርት ቤቶች ያሉባቸው የነበራቸውን ታሪክ ያሳለፉትን ጊዜያትን በመዘገብ ህዝቡ እንዲተዋወቅ ማድረግ ነው። ሁለተኛ ያሉባቸውን ችግሮች በተለይ አብነት ትምህርት ቤት የነበሩባቸውን ችግሮች በመለየት ሰው እንዲያውቀውና እንደገና ደግሞ ስር ነቀል የሆነ መፍትሄ ለመስጠት የታሰበ ነበር። ሶስተኛ የአብነት ትምህርት ቤት መምህራንና ደቀ መዛሙርት ወደ ከተማ የሚፈልሱበት በአታቸውን ለቀው ወደ ከተማ የሚፈልሱበትን ምክንያት በማወቅ በጥናት በተመረኮዘ መፍትሄ ለማምጣት ነበር በዋናነት ማህበሩ ለመጀመሪያ ራዕይ አድርጎ ሲሰራ የነበረው። ማህበሩ ለተለያዩ አህጉረ ስብከቶች ከ17 በላይ አዳሪ አብነት ትምህርት ቤቶችን ገንብቶ አስረክቧል ያሉ ሲሆን በተለይም የአገልጋይ እጥረት ባለባቸው ቦታዎች አገልጋዮችን በማፍራት ውጤታማ ስራዎችን ሰርቷልም ብለዋል። ዲያቆናት እጥረት ባለባቸው ቦታዎች ላይ አሁን ዛሬ ላይ እነዚህ የተሰራላቸው አህጉረ ስብከት የዲያቆናትን ችግር ፈተዋል። በቋንቋ ራሱ አንዳንድ ቦታ ላይ የቋንቋ አገልጋይ እጥረት ያለባቸው ቦታዎች ነበሩ። እንዳልኩሽ በምዕራብ በምስራቅና በደቡብ የአገሪቱ ክፍል ዛሬ በራሳቸው በአፍ መፍቻ ቋንቋቸው የሚያገለግሉ ብዙ ዲያቆናትን ቀሳውስትን ማፍራት እየተቻለ ነው። እነዚህ አዳሪ አብነት ትምህርት ቤቶች በገቢ ራሳቸውን ችለው ለቅድስት ቤተክርስቲያን አገልግሎት ተደራሽ እንዲሆኑ ሁሉም ኃላፊነቱን መወጣት እንዳለበትም አሳስበዋል። ከጠቅላይ ቤተ ክህነት ጀምሮ ለየአህጉረ ስብከቱ የሚመደብ ለአብነት ትምህርት ቤት ተብሎ የሚመደብ የሚያዝ በጀት አለ። ያ በጀት በትክክል እስከታች ወርዶ ለነዚህ አብነት ትምህርት ቤት መዋል አለባቸው። ሁለተኛ የአካባቢው አህጉረ ስብከትን ጨምሮ አብያተ ክርስቲያናት በሙሉ የኔነት ስሜት ሊኖራቸው ይገባል። ራሱን ችሎ ተማሪዎችን ተቀብሎ ማስተማር እንዲችል ነው የሚፈልገውና በዚያ ረገድ የሁሉም የቤተክርስቲያናቷ መዋቅርም ጨምሮ የቤተክርስቲያናቷ አማኞች ሁሉም ኃላፊነት ይጠበቅባቸዋል። ስብከተ ወንጌል ባልተስፋፋባቸው ቦታዎች በስፋት እያገለገሉ ያሉ የግቢ ጉባኤ ተማሪዎች አገልግሎትን ማጎልበት ይገባል ተባለ። ለዚህም አገልግሎቱ በቤተሰብ ደረጃ ጀምሮ ወደ ኦርቶዶክሳዊ ትውልድ ማስተላለፍ አንደኛው መንገድ መሆኑ ተገልጿል። ሀብቴ ብርሃኑ ተጨማሪ አለው። በሕፃንነት የተጀመረው ሰንበት ትምህርት ቤት ያው ተከትሎን እስከ ዶርም ድረስ ገብቶ ነበረ። ስለዚህ በቀላሉ ቤተክርስቲያንን ለማገልገል መንገድ ከፍቶልኛል ብዬ ገምታለሁ እና በትጋት ነበር የምናገለግል የነበረው። ዲያቆን ዝና ኃይለ ማርያም ይባላሉ። ማህበረ ቅዱሳንን ከመሰረቱትና የበኩላቸውን አስተዋጽኦ ከተወጡ አገልጋዮች መካከል ስማቸው ይጠቀሳል። ዲያቆኑ ከ1972 ዓ.ም ጀምሮ የነበራቸው የሰንበት ትምህርት ቤት ተሳትፎ ለግቢ ጉባኤ አገልግሎት መነሻ ሆኖኛል ሲል ያንን ጊዜ እንዲህ ያስታውሳሉ። ተማረ ሰው ወደ ቤተክርስቲያን የሚሄድበት ጊዜ እንደ ብርቅ የሚታይበት ዘመን ነበር። ያ ዘመን ትንሽ ከኛ ቀደም ብሎ የነበሩት ታላላቆቻችን በጣም አስቸጋሪ እንደነበረ ይነግሩን ነበር። እግዚአብሔር ብሎ መናገር እንደ ነውር የሚቆጠርበት ጊዜ ነበር። ነገር ግን እኛ ስንደርስ በጣም የተመቻቸ ጊዜ ነው። ማንም አትናገር ያለኝ የለም። ግን ያው ትራንዚሽን ላይ ነበረ። ሙሉ በሙሉ አልተፈቀደም። ያው ትራንዚሽን ላይ ነበረ ማለት ይቻላል። ያንን ጠብቀን ነው ሰንበት ቤትን ስናገለግል ከዛም ማታ መጥተን የጽዋ መርሃ ግብር አዘጋጅተን ዶርም ውስጥ በትንሽ ሰው የተጀመረ እንትን ነው ማለት ነው። አገልግሎቱን ከቤተሰብ ደረጃ ባለፈ ለኦርቶዶክሳዊ ትውልዱ ከማስቀጠል አንጻር ምን መሰራት አለበት ስንል ለጠየቅናቸው ተከታዩን ብለውናል። ትዳርም ተይዞ ልጆች ከተወለዱም በኋላ ቢሆን ያንኑ ፈለግ እንዲከተሉ ጥረት ይደረጋል። ያው
ማስቀጠል የሚባለው ያ ስለሆነ ከቤተሰብ ስለሚጀምር ማለት ነው። ህፃናትን ይዘን እንሄዳለን። እኛ እንዳደግ ነው እነሱም ማደግ ስላለባቸው በዛ አይነት እየቀጠሉ ነው ያሉት እና ወደ ትውልዱም ለማስተላለፍ ያው አመቺ ነው። በጓደኛ በኩል በህብረተሰብ በኩል ተቀባይነቱ በጣም ሰፊ ስለሆነ ቤተክርስቲያንም አደራ ብላ የሰጠችን በግቢ ጉባኤ በዛ ቤተክርስቲያንም እጇ በማይደርስበት ቦታ ላይ እንደ እጅ ሆኖ እንዲያገለግል የተመሰረተ ነው። ማህበሩን ሲቋቋም ለዛ ፐርፐዝ ነው የተቋቋመው። በዘመኑ ቴክኖሎጂና ዓለማዊ አስተሳሰብ እንደመብዛታቸው ልጆች በቤተክርስቲያን ስርዓት ተኮትኩተው እንዲያድጉ በግቢ ጉባኤ መስመር ውስጥ ማሳለፍ እንደሚገባ አሳስበዋል። የሰው ልጅ ደግሞ ጭንቅላት ተሰጥቶታል፣ ማመዛዘን ይችላል። ወደዛም ወደ ማመዛዘን ደረጃ እስኪደርስ ድረስ ህፃናት ከሆኑ የግድ መምራት ያስፈልጋል። ቤተሰብ ኃላፊነት ይኖርበታል። ልጆችን የመምራት የመቅጣት ብሎም የመቆጣትም ቢሆን ያስፈልጋል፣ መምራት ያስፈልጋል እና እኛም በቤታችን ውስጥ የምናደርገው ይህንን ነው። ልጆች ሞባይል ከያዙ ወይ መዝሙር ይከፈትላቸዋል። አደግ ያሉ ከሆነ ደግሞ የሚያነቡት ነገር ከሆነ የንባብ ነገር ይሰጣቸዋል፣ እንዲህ እውቀቱን እንዲያገኙ ያህል ማለት ነው። ከዛ ውጭ ወደ ሌላ መንገድ እንዳይሄዱ ብዙ ጥንቃቄ ትግል ይጠይቃል። ቴክኖሎጂው እያደገ ነው። የበገና ክብር አስጠብቆ ለቀጣዩ ትውልድ ለማስተላለፍ ቤተ ክርስቲያን ትኩረት ሰጥታ ልትሰራበት እንደሚገባ ተጠቆመ። ይህ የተጠቆመው ከመዝሙር መገልገያነት ባሻገር ለሰው ልጆች አእምሯዊ፣ መንፈሳዊ እርጋታ የሚሰጠው በገና አሁን ላይ ያሉበትን ተግዳሮቶች ለመፍታት የሚያስችል አውደ ጥናት መካሄዱን ተከትሎ ነው። የባህር ዳር ማዕከል የላከልን ዘገባ ዲያቆን ኤርሚያስ ደባሱ በተከታይነት ያቀርበዋል። ከዛሬ 20 ዓመት በፊት በመጥፋት ላይ የነበረው በገና ዛሬ ላይ በብዙዎች ደርዳሪያንና ማሰልጠኛ ተቋማት ይገኛል። ይሁን እንጂ በገና ዛሬ ላይ ክብሩን የሚገዳደሩ በርካታ ፈተናዎች ውስጥ ስለመሆኑም በዘርፉ ጥናት ያደረጉ ባለሙያዎችና የበገና መምህራን ይናገራሉ። በገና ከጠፍቷል የለም ከተባለበት ነው እየተነሳ ያለና የመጀመሪያው ደስ የሚለው መስፋፋቱ በጣም ደስ የሚል ነው። ከዛ ቀጥሎ ግን መስፋፋቱ እንዳለ ሆኖ የሚመጡ ችግሮች አሉ። እነዛን ችግሮች በምን መልኩ ነው መፈታት ያለበት? ማን ነው የሚቆጣጠረው? በምን መልኩ ነው ትምህርት ቤቶች የሚከፈቱት? በምን መልኩ ነው የሚያስተምሩት? ምን አይነት ትውፊቱን በጠበቀ መልኩ እንዴት አይነት ትምህርት ያስተምራሉ? እንዴት አይነት ትምህርት አስተምረው ለትውልድ ያስተላልፋሉ የሚለው ነገር ተዘንግቷል። እኔ አሁን የተረዳሁት ነገር እሱ ነው። የዜማ መሳሪያውን ክብርና ስርዓት አለማወቅና አለመጠበቅ፣ ሰዎች ስላደረጉት ብቻ ደስ ስለሚል ብቻ መማር፣ የሚዲያ አሉታዊ ተጽዕኖ፣ በተለይ የማህበራዊ ሚዲያው አሉታዊ ተጽዕኖ ትልቅ ችግር እንደሆነ እንመለከታለን። ባልተፈቀዱ መሳሪያዎች መገልገል፣ ብዙ ጊዜ በገናን ከሌሎች ዓለማዊ መሳሪያዎች ጋር መገልገል እንመለከታለን። ትውፊታዊ ስልት እየጠፋ መምጣት፣ ሰምና ወርቅ ግጥሞች የተረሱ ተራ ተርታ የሆኑ አባቶቻችን ሁልጊዜ በገናን በተራ ግጥም አልነበረም የሚጠቀሙበት የሚገለገሉ የነበረው። ሰምና ወርቅ ያላቸው ሲሰሙ የሚያመራምሩ የሚያስደስቱ ግጥሞችን ነበር። አሁን ግን ተራ የሆኑ ግጥሞችን በበገና መደርደር፣ አለባበሱን መጣስ። ከመዝሙር መገልገያነቱ ባሻገር ለሰው ልጅ አእምሯዊና መንፈሳዊ እርጋታን የሚሰጠው በገና አሁን ላይ ያለበትን ተግዳሮት ለመፍታት የሚያስችል አውደ ጥናት የተካሄደ ሲሆን ቅድስት ቤተ ክርስቲያን ለችግሮቹ መፍትሄ ልትሰጥ እንደሚገባም በጥናቱ ተመላክቷል። የበገና አገልግሎት ቀና መውጣትና ማጠናከር ያስፈልጋል። በተለይ የቤተ ክርስቲያን አስተዳደር በገናን ማን ነው መጫወት ያለበት፣ ምን ሲሆን ነው መደርደር ያለበት የሚለውን ሕግ ማውጣት ያስፈልጋል። እና የመጀመሪያው ችግር የገጠመው ምንድነው? ቤተክርስቲያኗ በባለቤትነት እየሰራችበት አለመሆኑ ነው። ወደ ቤተክርስቲያኗ ሄዶ ተጠግቶ ምንም አይነት ምላሽ ካልተሰጠ ታዲያ ወዴት ሊሄድ ይችላል ይሄ ሰው? እና የመጀመሪያው ኃላፊነት መውሰድ ያለባት ቤተክርስቲያኗ ናት። መስፈርት መውጣት አለበት። ከዚህ በተጨማሪም ማህበራትና የበገና ማሰልጠኛ ተቋማት በመቀናጀት ለበገና ክብር መጠበቅ በትኩረት ሊሰሩ እንደሚገባም በጥናቱ ተመላክቷል። በዋናነት በገና ችግሩን ቅድም እንደተነሳው የኃላፊነትና የሰብሳቢ ነው ያጣውና ባለቤት እንደ ኃላፊነት ወስዶ በባለቤትነት የሚመራው ስለሆነ የሙያውንም ዘርፍ ወደ ቤተክርስቲያን መጥቶ በቤተክርስቲያን አካላት መመረት ቢችልና መጽሐፍ ቅዱሳዊ ትውፊቱንና ዳራውን ጠብቆ ቢቀጥልና ቢሰራ እጅግ ትልቅ መፍትሄ ነው ብዬ አስባለሁ። ሁሉም ትምህርት ቤቶች አንድ ሆነው እውቅና በቤተ ክህነት
በሊቀ ጳጳሱ እውቅና ተሰጥቷቸው እንዲህ አይነት ያልተገቡ ስራዎች ሲሰሩ ተው ማለት መቻል ሚል ሰው መኖር መቻል አለበት። ክብራና ክብራት ተመልካቾቻችን አሁን ደግሞ በዛሬው ዕለት በቤተ ክርስቲያናችን ታስበው ከሚሉ ቅዱሳን መካከል ጻድቁ ኢዮብን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለሳለን። ግንቦት 2 ቀን በዓለ ዕረፍቱ የሆነ ጻድቅ ኢዮብ በዘመኑ እንደርሱ ያለው እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍትም ስለ እርሱ እንደተነገረ እግዚአብሔር መስክሮለታል። በዚህ የቀና ሰይጣንም በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነም። ሐዋርያው ቅዱስ ያዕቆብ በመልእክቱ እነሆ የጻድቅ ኢዮብን ትዕግስቱን ሰምታችኋል እንዳለ የጻድቅ ኢዮብን ትዕግስት የሚያውቅ እግዚአብሔር ለመጪው ትውልድም አርአያና ምሳሌ ይሆን ዘንድ እንዲፈተን ወደደም። ከዚህም በኋላ በአንዲት ቀን ገንዘቡ ሁሉ ጠፋ፣ ከራስ ጸጉሩ እስከ እግር ጥፍሩ ድረስ በደዌ ሥጋ ተመታም። በዚህም ውስጥ እየኖረ አንዲት ቃልስ እንኳን በፈጣሪው እግዚአብሔር ላይ አላጉረመረመም። ገንዘቡ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። እስከ መቼ ድረስ በሞኝነት ትኖራለህ? ከእንግዲህ ስደበውና ሙት የሚል የሚስቱና የሰይጣን ፈተና ያላሳሳተው ኢዮብም እግዚአብሔርን ደጅ በመጥናት መከራውንም በመታገስ የቀድሞ ኑሮውን ተስፋ አደረገም። ወርቅ በእሳት እንዲፈተን ፈጽሞ ለተፈተነ ጻድቅ ኢዮብ እግዚአብሔር በደመና ውስጥ ተነጋግሮት ከደዌውም ፈውሶታል። ጥሪቱንም ሁሉ ከቀድሞ እጥፍ አድርጎለታል። ልጆቹንም ሴቶችና ወንዶችን ሰጥቶታል። ከደዌ ከተፈወሰ በኋላ 170 ዘመን የኖረው ጻድቅ ኢዮብ 248 ዓመታትን ኖሮ በበጎ ሽምግልና እግዚአብሔርን አገልግሎ በሰላም አርፏል። አምላከ ጻድቃን ከጻድቃን ከቅዱሳን በረከት ምልጃና ጸሎት ያሳትፈን። ክብራና ክብራት ተመልካቾቻችን ስትከታተሉት የነበረው ዜና ተዋህዶ እዚህ ጋር ተጠናቀቀ። ዜናዎቹን ወደ እናንተ ባረሱ በኩል ሄኖክ ደስ ያብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ፣ መልካም በዓል።